የዘገየ ጸጸት በእውነተኛ ታሪክ ላይ የተመሰረተ ከፊያሜታ አምሃ። የሁሉም ሰው መዳረሻ ሞት ነው። ሀብታምና ድሃ፣ ታዋቂና አዋቂ፣ አገር መሪና ተመሪ አይመርጥም። ሁሉም በጊዜው ተጓዥ ነው። አሁን ከልጅነት ጀምራ ከጓደኛ በላይ እንደ እህት የምትሆንልኝን ጓደኛዬን ቀብሬ መመለሴ ነው። አሟሟቷ እንደ ሰዓት ያቃጥለኛል። ምክንያቱም ገና ህይወትን በቅጡ መኖር አልጀመረችም። ህይወት ያንገላታቻት ነበር። ፍቅር ልቧን ሰባብሮ ገና አልተጠገነችም ነበር። ክህደትን አልረሳችም ነበር። ብዙ ነገሮችን ሳታገኝና ሳታይ ነው ሄደችው። የድርብ ታሪክ ለብዙ ሴት እህቶቼ ይጠቅማል ብዬ ስላሰብኩ ላጋራችሁ ወደድኩ። እኔና ድርብ ወሎ ቦሩ ስላሴ የሚባል አካባቢ ነው ተወልደን ያደግነው። ከልጅነታችን ጀምረን የማንነጣጠል ጓደኛሞች ነን። ድርብ ለየት ያለች ልጅ ነበረች። አካባቢያችን ገጠር ቢሆንም እሷ ግን ልክ እንደ ከተማ ልጅ ነበር የምታስበው። አስተሳሰቧ፣ አወራሯና ሁኔታዋ ከአካባቢው ልጅ የተለየ ነው። አብዛኞቻችን እንደ ታላላቆቻችን እዛው ግብተን መውለድ ነበር የምናስበው። እሷ ግን አትፈልግም። ተምራ ከተማ መግባት ትፈልጋለች። ከተማ ብቻዋን መኖር ብቻም ሳይሆን ታናናሾቿን ወደ ከተማ እንደምትወስድ እርግጠኛ ናት። ከተማ ገብቶ መኖር እኮ ያን ያክል ቀላል አይደለም እላት ነበር። እሷ ግን ከባድም ሆነ ቀላል ከዚያ አካባቢ ወጣ ከተማ መኖር ብቻ ነው ፍላጎቷ። የምታገባውም ወንድ የተማረ የከተማ ወንድ ነው። የምትኖረው የትዳር ሕይወት እንደ ቤተሰቦቿ እንዲሆን አትፈልግም። የእናትና የአባቷ የትዳር ሕይወት ከሲኦል የማይተናነስ ነው። ሁልጊዜም ጭቅጭቅና ጸብ አለ። አሁን ለምደዋለች፣ ግን ደግሞ ታናናሾቿ ገና ልጅ ስለሆኑ ለነሱ ትጨነቃለች። ራሴን ብቻ ሳይሆን እነዚህን ምስኪን ልጆች ከዚህ ቤት አስወጣቸዋለሁ በማለት ሁልጊዜም ትፎክራለች። በዚህ መሃል ግን አንድ እንግዳ የሆነ ነገር ተፈጠረ። በጣም ልጅ በነበርንበት ሰዓት ከኛ በተወሰነ እድሜ የሚበልጥ ፍጹም የሚባል ልጅ አጎቱ ወደ አዲስ አበባ ወስዶት ነበር። እናም ከዓመታት በኋላ ቤተሰቦቹን ለመጠየቅ ሲመጣ ድርብ አይኗ አረፈበት። የከተማ ሰው ስናይ በጣም ብርቅ ይሆንብናል። ስለ ልብሱና ስለ ጫማው በቁም ነገር እናወራለን። ስለ ሰውነቱ ጥራትና ስለ እጁ ልስላሴ ግነት በተሞላበት ሁኔታ እንዘረዝራለን። አነጋገሩና አረማመዱ ከኛ የተለየ ሰው የሆነ ይመስለናል። ፍጹም ለዓመታት አዲስ አበባ ቆይቶ የመጣ የከተማ ሰው ነው። ብዙ ሴት ጓደኞቻችን ወደውታል። ግን የድርብ የተለየ ነበር። ከሱ የሆነ አባዜ ይዟታል። ማንም ሳያት ወደ እነ ፍጹም ቤት አካባቢ በመሄድ ተደብቃ ታየዋለች። መንገድ ላይ ስታገኘው እሱ ወደሚሄድበት አቅጣጫ አብራ ትራመዳለች። እሱ ግን አንድም ቀን አናግሯት አያውቅም። እሷ ፈላጊ እሱ ተፈላጊ መሆኑ ከሱ አልፎ እኛንም እያበሳጨን ነው። አንቺ እኮ ሴት ነሽ፣ እንዴት ወንድ እየተከተልሽ ታያለሽ? እሱ ተከትሎ አይቶ ሽማግሌ ሲልክ ክብርሽን ታስጠብቂያለሽ በማለት ለመክራት ሞከርኩ። ግን የፍጹም ፍቅር ከራሷ ጋር እንድትሆን አላደረጋትም። ያቺ ስንት ሐሳቦችን ስትፈለፍል የምትውል ልጅ አሁን ፈዛለች። የምታስበው ስለሱ ብቻ ነው። ያ ሁሉ ሐሳብ ገደል ገብቶ ስለ ፍጹም ብቻ ማሰብ ቀጠለች። ስለሱ ማጣራት ጀመረች። የታናሹ ታናሽ የሆነችውን ርብቃን ቀረበቻት። ልጅቷ ከኛ እድሜ ታንሳለች፣ ግን እሷን ማቅረብ ስለፈለገች ከኛ እኩል እንደ እኩያ ጓደኛዋ ነበር የምታወራት። ቤት ውስጥ የሚከናወነውን እያንዳንዱን ነገር በግልጽ ትነግራታለች። ፍጹም ትምህርቱን አቋርጦ ካጎቱ ልጅ ጋር የግል ሥራ ጀምሮ እንደከሰረና አሁን የመጣው እዚህ ገበሬ ሆኖ ሊኖር እንደሆነ ስትነግራት አብሬ ነበርኩ። ርብቃ የተናገረችው ነገር ባያስቅም እኔን ግን አስቆኛል። ከተማ ለመመለሱ ለድርብ ትልቅ መርዶ ነው። እሷ ግን ምንም አልደነገጠችም። የሚኖርበት ቦታ ያን ያክል አያሳስበኝም አለች። በጣም ነበር የተገረምኩት። ከተማ ለመግባት እቅድ የነበራት ሴት ነበረች። ከፍጹም ጋር የምትቀራረብበትን መንገድ እያሰበች ነው።
አንድ ቀን እኔና ድርብ ከብት የምንጠብቅበት ቦታ ርብቃ መጣች። ከዚህ በፊት ከብት ወደምንጠብቅበት መጣ አታውቅም። እሷ አንደኛ ከብት አትጠብቅም፣ ቤት ውስጥ ያለ ስራ ብቻ ነው የምትሰራው። የዛ ቀን ግን ወደኛ መጣች። ልትጫወትን የመጣችው ብለን ስላሰብን ምን ሆነሽ ነው ብለን አልጠየቅናትም። ከትንሽ ቆይታ በኋላ ታላቅ ወንድሟ የፍጹም ታናሽ በንዴት እየጦፈ መጣ። እንደ ጎረምሳ ቤት ጥለሽ መሄድ ጀመርሽ ብሎ ሊመታት ሲል እኔና ድርብ መሃል ገብተን ልናገላግል ሞከርን። እሱ ግን እኛን መቆጣት ጀመረ። ብንለምነውም አልሰማም። በመሃል ግን ፍጹም መጣ። ወንድሙ እንዲረጋጋ ነገረው። አንተ ወደ ቤት ተመለስ፣ እኔ ይዣት እመጣለሁ ብሎ ወደ ቤት እንዲሄድ አደረገው። ፍጹም ወደ እህቱ ተጠግቶ አቀፋት። ወንድሟ ሲያቅፋት እኔና ድርብ ተያየን። ምክንያቱም ይመታታል ብለን እየጠበቅን ነበር። እሱ ግን ምንም አላደረጋትም። ጓደኞቿ ናችሁ ብሎ ጠየቀን። እኛም ባውንታ ጭንቅላታችንን ከፍ ዝቅ አደረግን። እጁን ለሰላምታ ዘርግቶ ተዋወቀን። እኛ ቀድመን እናቀዋለን፣ እሱ ግን የምናቀው አልመሰለውም ነበር። ድርብ የፍጹምን እጅ ስጨብጥ አይኗ አበራ። ይህንን ነገር እሱም ያስተዋለ ይመስለኛል። በፈገግታ እየተመለከታት እዚህ አካባቢ እንደናንተ አይነት ቆንጆ እንዳለ አላወቅኩም ነበር አለ። የኔ እህቱ ርብቃ አፏን በእጇ አፍና ሳቀች። እኔና ድርብ ተሽኮረመምን። እሱ ይሄን የተናገረው ድርብን በቀጥታ ቆንጆ ነሽ ማለት ስላፈረ ይመስለኛል። ወደዚህ ከመምጣት በፊት አዲስ አበባ ያለ ስላንተን ሰማ ነበር አልኩት። እኔ ያወራው ቢሆንም የፍጹም አይኖች ግን ድርብ ላይ ናቸው። ትማሪያለሽ ብሎ ጠየቃት። እሷም እንደምትማር ነገረችው። የድርብና የፍጹም ትውውቅ ከዛች ቀን ነበር የጀመረው። ድርብ የምትሄድበት ቦታ ይሄዳል፣ ከሷ ጋር ጊዜ ያሳልፋል፣ ከቤተሰቦቿ ጋርም ተቀራርቧል። እሷም ከቀን ወደ ቀን ፍቅሯ እየጨመረ ነበር። ድርብ አሁን ዓላማዋ እሱን ማግባትና ሚስቱ መሆን ነው። ከሱ ውጪ ሌላ የምታስበው ነገር የለም። ከተማ ገብቼ ለታናሾቼ ብርሃን ሆናለሁ የሚል ሐሳቧ አሁን የለም። ፍጹም እንደሚወዳት ታውቃለች፣ ግን ደግሞ ዝም ብሏል። ሽማግሌ እንዲልክ እየጸለየች ነው። ከትምህርት ቤት ስትመለስ መንገድ ላይ እየጠበቃት ነበር። ስታየው ፊቷ እንደ ጽጌረዳ ፈካ። ፍጹም ከከተማ የመጣ ስለሆነ ተማሪዎቹ ሰረቅ እያደረጉ ያዩታል። አንዴ ላናግርሽ ብሎ እጇን ሲይዛት እሷም ደስ የሚል ስሜት እየተሰማት ነበር። ድርብ እየተሽኮረመመች ምንድነው የምታናገረኝ ብላ ጠየቀች። ታጭተሻል እንዴ በማለት የሚያስደነግጥ ጥያቄ ጠየቃት። እኔን ማግባት የሚፈልጉ ወንዶች ብዙ ቢሆኑም እስካሁን ግን የመረጥኩት ወንድ የለም ብላ መለሰችለት። እሱም በደስታ ፈገግ አለ። ስለዚህ መራጭ ነሽ ማለት ነው፣ እኔስ ምርጫሽ ነኝ በማለት አሁንም ልቧን ቀጥ የሚያደርግ ጥያቄ ጠየቃት። ድርብ በጣም ስላፈረች ጥላው ሮጠች። ፍጹም ግራ ተጋባ። ጥያቄን ሳትመልስ የሮጠችው ስለማትፈልገኝ ነው ወይስ ትፈልገኛለች እያለ ራሱን ሲጠይቅ ነበር። ከራሱ ምላሽ ሲያጣ ወደኔ ነበር የመጣው። ስጠይቃት ጥላኝ ሮጠች። ትፈልገኝ አትፈልገኝ ማወቅ አልቻልኩም ብሎ ከኔ መልስ መጠበቅ ጀመረ። ምንም የተንዛዛ ነገር አልተናገርኩም። ባጭሩ ሽማግሌ ላክ ብቻ ነበር ያልኩት። ይሄ ማለት ትፈልገኛለች አለ በደስታ። ፍጹም ጊዜ ሳይፈጅ በዛው ሰሞን ነበር ሽማግሌ ላከው። መጀመሪያ ላይ የደረበ እናት አይሆንም ብላ ነበር። ልጄ መማርና ከተማ መግባትን የምትፈልገው፣ ስለዚህ ህልሟን ትከተል አለች። ግን ድርብ ፍጹምን ማግባት እንደምትፈልግ ስትነግራት እሺ ብላ ተስማማች። ድርብ እዚህ ገጠር ውስጥ መኖር እንደማትፈልግ ያወቀው ፍጹም ከተማ ይዟት እንደሚገባ ነገራት። ከፈለግሽ እዚህ አሊያም ደግሞ አዲስ አበባ መኖር እንችላለን፣ ብቻ አንቺ ጋር መኖር ነው የሚፈልገው አላት። ድርብ ሰርጉ እየደረሰ ስለሆነ በጣም እየፈራች ነው። የፈራችው እሱ ልታገባ ስለሆነ ሳይሆን ወደ አዲስ ምዕራፍ ልትሸጋገር ስለሆነ ነው። በረጅሙ ተንፍሳ መጀመሪያ ሰርጉ ይለፍና ስለምንኖርበት ቦታ እናወራለን አለችው። ጸጉሯን እያሻሸ አትፍሪ፣ የምታገቢው እኔ ነው፣ እኔ ደግሞ መቼም ቢሆን አልጎዳሽም፣ ተንከባክቤ ነው የማኖርሽ አላት። እሱ ይጎዳኛል የሚል ፍርሃት የላትም። እሷ ለአዲስ ነገር ዝግጁ መሆን ስለከበዳት ነው የፈራችው። በሰዓቱ እኔም ለሷ በጣም ተጨንቄ ነበር።
ግን የተጨነኩት በችኮላ ለማግባት ስለወሰነች ነው። ምናልባት አሁን የሚሰማት የፍቅር ስሜት ጊዜያዊ ቢሆንስ? ከጥቂት ቀን በኋላ ላይኗ ብጠላውስ? እሱም ባይፈልጋትስ የሚለው ነገር በጣም አስጨንቆኛል። የቸኮልሽ መስሎ እየተሰማኝ ነው አልኳት። አልቸኮልኩም ብላ ባጭሩ መለሰችልኝ። እውነቷን ነው። እዚህ ህይወት ላይ መቸኮል የሚባል ነገር የለም። ምክንያቱም ጊዜ የለንም። እስከ መቼ እንደምንቆይ አናውቅም። እዚህ ምድር ላይ እንግድነታችን እስከ መቼ ነው የሚለውን ብናውቅ ተረጋግተን እንወስናለን፣ ግን አናውቅም። ስለዚህ ልባችን የሻተውን ነገር መሞከር ጥሩ የሚባል መላ ነው። የደርብና የፍጹም ሰርግ አካባቢው ላይ ታይቶ የማይታወቅ ድግስ ነበር። የደርብ እናት ልጇን ለመዳር ብዙ ወጪ አውጥታለች። ዘመድ አዝማድም አግዟታል። ይህ ሁሉ ሲሆን ሁሉም ሰው ደስተኛ ነው። እኔ ግን ቅር እያለኝ ነው። ብዙ ህልም የነበራት ሴት በወራቶች ውስጥ ህልሟን ሁሉ ረስታ ስለ አንድ ወንድ ብቻ እያሰበች ነው። የሆነ ነገር ብናገር ቅናት ይመስልብኛል ብዬ ምንም አልተናገርኩም። በደስታዋ ቀን ደስተኛ ሆኜ መታየት ግዴታዬ ነበር። ደርብ ሙሉ ለሙሉ ሌላ ሴት ሆናለች። ትምህርት አልማርም፣ ከዚህ በኋላ ሙሉ አቅሜን ለትዳር መስጠት ፈልጋለሁ አለች። ማንም አልተቃወማትም ነበር። ሁሉም ደስ ብሏቸዋል። ግን ፍጹም አንድ ነገር አደረገ። ወደ አዲስ አበባ ይዟት ሄደ። አዲስ አበባ ከገቡ በኋላ ህይወት በጣም ከበዳቸው። የፍጹም አጎት ለመርዳት ፍቃደኛ አይደለም። ከነጭራሹ ድጋሚ ከቤቴ እንዳትመጣ ብሎ አባረረው። ወደሚያውቃቸው ሰዎች ሄዶ ስራ እንዲያገኝ እንዲረዱት ጠየቃቸው። አብዛኞቹ ፊታቸውን አዞሩበት። ግን እሱ ተስፋ አልቆረጠም። ለራሱና ለአዲሷ የህይወት አጋሩ ጥሩ የሚባል ህይወት ለመስጠት የሚቻለውን እያደረገ ነው። አንድ ጓደኛው መርካቶ ውስጥ ሱቅ ውስጥ ተቀጥሮ መስራት የምትፈልግ ከሆነ ላገናኝህ አለው። እሱም ባንዴ ነበር የተቀበለው። ምክንያቱም በዚህ ሰዓት ከዚህ ይሄ ይሻላል ብሎ ስራ የሚያማርጥበት ጊዜ ላይ አይደለም። መርካቶ ውስጥ ተቀጥሮ መስራት ጀመረ። የሚኖርበት ቤት ራቅ ያለ ስለነበር እዛው መርካቶ ለሱና ለሚስቱ የምትሆን ጠባብ ቤት አፈላልጎ አገኘ። እሱ ስራ በማግኘቱ ደስተኛ ናት፣ ግን ደግሞ እሷም መስራት ትፈልጋለች። እሱ የሚያገኛት ገንዘብ ከስንቱ ትሆናለች። ስለዚህ ለኔ የሚሆን ስራ ፈልግልኝ አለችው። እንድታግዘው ስለፈለገ ተመላላሽ ስራ አገኘላት። መጀመሪያ አካባቢ በጣም ከብዷት ነበር። ምክንያቱም እሷ የገጠሩን እንጂ የከተማውን ስራ መስራት አትችልም ነበር። ግን ቀስ በቀስ ለመደችው። ዋሴ የሚባል አሰሪ ነበራት። ዋሴ እዛው መርካቶ የልብስ ሱቅ አለው። ገና ሚስት አላገባም። ከመልክም ከሀብትም የሚጎለው ነገር የለም። ግን አላገባም። በዛ ላይ ጠንካራ ሰራተኛ ነው። የደረበን ጥንካሬና አልሸነፍም ባይነት ሲመለከት ባልሽ እድለኛ ነው፣ እኔም ያንቺ አይነት ሴት ነው የምፈልገው ይላታል። ከልብህ ከጸለይክ ልባም ሴት ታገኛለህ እያለች ትመክረው ነበር። ዋሴ ቀስ በቀስ ከደርብ ፍቅር ያዘው። ግን ደግሞ ባለትዳር ሴት ናት፣ ለዛውም በባሏና በትዳሯ የማትደራደር። የሱ ማድረግ ባይችልም እሷን መርዳት ይፈልጋል። ስትጨነቅ ሳይ ዝም አይልም። በሆነ ምክንያት አድርጎ ያስጨነቃትን ነገር ይሞላላታል። ይሄ ነገር ፍጹምን እየረበሸው ነው። ያለምንም ምክንያት የሚረዳሽ የእናቱ ልጅ ነሽ ወይስ ሚስቱ? ይሄ ነገር እየጣመኝ አይደለም በማለት በነገር ሸንቆጥ አደረጋት። ዋሴ በጣም መልካም ሰው ነው። በሌላ ነገር እንዳታስበው ማለት እሷም ቁጣዋን አሳየችው። ለጊዜው ስራውን ብትቀጥልም የሆነ ቀን ግን ከዋሴ ጋር ያላትን ስራ እንድታቆም ተገደደች። እሱ ምንም ጥፋት አልነበረበትም፣ ግን ለሷ ብሎ ነበር ነገሩን ያደረገው። ቀኑ ቅዳሜ ቀን ነበር። ልብስ ቤቱን የሚጠብቀው ልጅ ሲመጣ ትንሽ አረፍ ለማለት ወደ ቤቱ ይመጣል። ድርብ የቤቱን ስራ ጨርሳ ልብሱን እያጠበች ነበር። እሷም ቶሎ ቶሎ ብላ ወደ ቤቷ ለመሄድ እየተጣደፈች ነው። ምክንያቱም ፍጹም ረፍት ላይ ነበር። ዋሴ እሷ ልብስ ከምታጥብበት ጎን ተቀምጦ ያወራታል። ግቢ ውስጥ ከነበሩት ተከራዮች ሁለቱም ውጪ ቁጭ ብለዋል። ዋሴ እቺን የመሰለች ተመላላሽ የቀጠርከው ለልብስና ለምግብ ብቻ ነው ወይስ ሌላም ስራ አላት ብለው ጠየቁት። እነሱ ሌላም ያሉት ገላዋንም ትሸጥልሃለች ወይ ለማለት ነው። ድርብ ይህ አልገባትም። አረ ቤትም አጸዳለሁ ብላ መለሰች። ይህኔ ከት ብለው ሳቁ።
ዋሴ ራሱን ተቆጣጥሯል። ከየት አካባቢ ነው የመጣሽው ብሎ አንደኛው ጠየቃት። እሷም እየተፈለቀለቀች ከወሎ ነው የመጣሁት ብላ መለሰችለት። አንደኛው ተነስቶ ወደ እሷ በመምጣት መቀመጫዋን መታት። ድርብ ባንዴ ወደ አራስ ነብርነት ተቀየረች። እንዴት ተነካኛለህ ብላ ፈጠጠችበት። ቁጣዋ ቢያስደነግጠውም ያን ያክል አልፈራም። ዋሴ ግን ራሱን እስከሚስት ደበደበው። ተጩሆ የግቢው ሰው ተሰበሰበ። በዚህ ምክንያት አቅራቢያ ወዳለ ፖሊስ ጣቢያ ተወሰዱ። ድርብ እንዴት ይነካኛል ብላ የተፈጠረውን ሁሉ ለፖሊሱ አስረዳች። ግን ዝም ብሎ አለቀቃትም። ዋስ እንድትጠራ ነገራት። ፍጹም ይህንን ሲሰማ በድንጋጤ ወደ ፖሊስ ጣቢያ ሄደ። ይሄ አንቺ ጥፋት ነው፣ ከዋሴ ጋር መስራት እንደሌለብሽ ነግሬሽ ነበር በማለት ወደ ቤት ይዟት ሄደ። ከዛ ጊዜ በኋላ ከቤት አትወጣም። እሱ በሚሰራው ገንዘብ ነበር የሚኖሩት። ጭራሽ ደግሞ አረገዘች። ይህኔ የተሻለ ስራ መስራት እንዳለበት እያሰበ ነው። ግን አሁን ከሚሰራው የተለየ ስራ አልነበረም። ይህንኑ ስራ መስራቱን ቀጠለ። ለአራስ ቤት የሚዘጋጀውን የአጥሚትና የገንፎ እህል እናቷ አዘጋጅታ እንድትልክላት አደረገች። እነሱ ከተማ የሚኖር ሰው የሚቸግረው ስለማይመስላቸው ስጠይቃት በጣም ተገርማ ነበር። እሷ ናት እንጂ ለኔ መላክ ያለባት እንዴት እኔ ላኪ ትለኛለች ብላ ያጉረመረመች ቢሆንም መላኩ አልቀረም። መውለጃዋ እየተቃረበ በሄደ ቁጥር ፍጹም በጣም መጨነቅ ጀመረ። እሱ በማይኖርበት ሰዓት ምጧ ይመጣስ እያለ ይጨነቅ ነበር። ለዚህም እናቷ እንድትመጣ አደረገ። በእርግጥ እሷ እናቷ ከምትመጣ ታናሽ እህቷ ብትመጣ ይሻላት ነበር። ግን ለሁሉም ነገር እናትሽ ትሻላለች ብሎ እናቷን እንድትመጣ አደረገ። የደረበ እናት ልጇ ከበሬ ግንባር የጠበበች ቤት ትኖራለች ብላ አስባ አታውቅም። እስከሚጠግቡ መብላት ቅንጦት ነው። ይህንን ስታይ በጣም አዘነች። ተነሽ እንሂድ አለቻት። ባሌን ጥዬ የትም አልሄድም፣ አንቺ እዚህ መቆየት ካልፈለግሽ መሄድ ትችያለሽ ብላ ተናገረቻት። እናቷ ልጄ ይሄ አይገባትም ብላ ስላሰበች ነበር ይህንን የተናገረችው። ድርብ ወንድ ልጅ ወለደች። እናቷ የተንከባከበቻት እስከ 40 ቀኗ ነበር። ተመልሳ ሄደች። ድርብ ባሏ በሚሰራው ስራ ብቻ ልጃቸውን ማሳደግ እንደማይችሉ ስታስተውል አንድ ሐሳብ አሰበች። ታናሽ እህቷን ከክፍለ ሀገር አምጥታ ልጁን እንድትይዝ በማድረግ እሷ ወደ አረብ ሀገር ሄዳ ልትሰራ አሰበች። ይህን ሐሳብ ለፍጹም ስትነግረው ምንም ሳያቅማማ ነበር የተስማማው። ልጃችን ምንም ሳይጎልበት ለማሳደግ ያለን አማራጭ ብቻ ነው። ስለዚህ እህትሽ ልጁን ትይዛለች፣ እኔም እዚህ እሰራለሁ በማለት ያሰበችው ሐሳብ ትክክል እንደሆነ ነገራት። ድርብ ታናሽ እህቷን ትርንጎን አመጣቻት። ትርንጎ ልክ እንደ እህቷ ቆንጆና የሰው ዓይን ውስጥ የምትገባ ታዳጊ ልጅ ናት። ወደ አዲስ አበባ በመምጣቷ ደስተኛ ናት። ግን ደግሞ እዚያ አትማርም። የመጣችው ልጅ ለመያዝ ነው። በዚህ ምክንያት በጥቂቱም ቢሆን ቅር ብሏታል። ድርብ የእህቷን የወደፊት ሕይወት መስዋዕት አድርጋ ችግሯን ለመቅረፍ እየሞከረች ነው። ግን ደግሞ ለእህቷ የወደፊት ሕይወትም ታስባለች። የሰው ልጅ በመማር አያልፍለትም፣ ብዙ የሕይወት ማሽኖች አሉ ብላ ታስባለች። ትምህርት ባትማሪም የወደፊት ሕይወትሽ የተሻለ እንዲሆን የምችለውን አደርጋለሁ በማለት ቃል ገባችላት። ትርንጎ በእህቷ ሐሳብ ተስማማች። ድርብ ልጇንና ባሏን ተለይታ ልትሄድ ስለሆነ በጣም ከፍቷታል። ለመሄድ አንድ ምሽት ሲቀራትም ባሰባት። ሆድ ይብሳታል። ማልቀስ ማቆም አልቻለችም። ፍጹም ወደ ደረቷ አስጠግቶ አቀፋት። ሲያቅፋት ትርንጎ አፍራ ፊቷን አዞረች። ምክንያቱም ገና ልጅ ናት። በዛ ላይ የነበረችበት ማህበረሰብ ውስጥ ባልና ሚስት እንደዚህ በግልጽ ሲተቃቀፉ አይታ አታውቅም። ፍጹም የደረበን ጸጉር እየዳበሰ ለ2 ዓመት ብቻ ነው የምትሄጂው፣ ስትመለሺ የራሳችንን ስራ እንጀምራለን፣ ከዚህ ጠባብ ቤት ወጥተን ሰፋ ያለ ቤት መኖር እንጀምራለን፣ ልጃችንንም በጥሩ ሁኔታ እናሳድጋለን በማለት ጥንካሬ እየሰጣት ነው። እሷም የሱን ቃላቶች ስትሰማ ውስጧ ጥንካሬ እየተሰማው ነው። ድርብ ልጇንና ባሏን እንዲሁም እህቷን ተሰናብታ ወደ ሰው ሀገር ተሰደደች። ጎረቤቶቻቸውና አንዳንድ የሚያውቋቸው ሰዎች እንዴት ይህንን ሕፃን ጥላ እንድትሄድ ትፈቅድላታለህ? እንደምንም ብለህ አንተ የተሻለ ሥራ መስራት ነበር እያሉ ይወቅሱት ጀመር። ልጁም እናቱን ለመርሳት በጣም ከብዶት ነበር። ለቀናት በተደጋጋሚ ያለቅስ ነበር። በዛ ላይ ሰውነቱ ቀነሰ። ትርንጎም የሕፃኑ ሁኔታ በጣም ያስጨነቃት ነው። ወደ እናቴ እንውሰደው እንዴ ብላ ጠየቀችው። እሱ ግን ልጁ ወደ ገጠር እንዲሄድ አልፈለገም።
ቀስ በቀስ ይለምደዋል ብሎ ነበር። እንዳለውም ልጁ የእናቱን አለመኖር እየረሳ ነው። ከትርንጎ ጋር እንደ እናትና ልጁ ነዋል። ድርብ ልጇ ስለሚናፍቃት ለመደወል በሚያመቻት ሰዓት እየደወለች የልጇን ድምጽ ትሰማለች። የሄደችው ችግራቸውን ለመቅረፍ ስለሆነ የምትሰራበትን ገንዘብ የምትልከው ለባሏ ነው። እሷ እየሰራች ገንዘብ ትልካለች፣ እሱ ደግሞ ለልጃቸውና ለወደፊት ኑሯቸው የሚበጀውን ያደርጋል። እንደምንም ብሎ የግል ሥራ ጀመረ። እሷ ግን መጀመሪያ ቤት ነበር የፈለገችው። በሰዓቱ የጨረቃ ቤት የሚባለውን ብዙ ሰው እየሰራ ስለነበር እሷም እሱን እንዲሰሩ ፈልጋለች። ግን እሱ መጀመሪያ ይሄ ይቀድማል ብሎ የግል ሥራ ጀመረበት። ስራውም አላሳፈረውም፣ ውጤታማ እያደረገው ነው። ልጁም እያደገ ነው። ግን ቀስ በቀስ አንድ እያስተዋለው ያለ ነገር አለ። ትርንጎ የከተማ ኑሮ ተመችቷታል። ከገጠር ስትመጣ ቆንጆ ብትሆንም እንደዚህ የምታስጎመጅ አልነበረችም። አሁን ግን ፍጹምን እየተፈታተነችው ነው። የሚኖሩት ጠባብ ቤት ውስጥ ነው። ከራሱ ጋር ሙግት ጀመረ። በተለይ ደግሞ ማታ ማታ ራሱን ለመቆጣጠር ይሞክራል። እሷን ላለማየት ሲጠጣ ያመሻል። ወደ ቤት ሲገባ ተኝታ ስለሚያገኛት አያያትም። ሰፈር ያለ አረቄ ቤት ማምሸት አዘውትሯል። እናም አረቄ የምትቀዳው ሴት ተሽቀርቅራ የጠጮችን ዓይንና ልብ ለመስረቅ ትሞክራለች። ፍጹም ምናልባት ሚስቴ ስለሌለች ሴት አምሮኝ ይሆናል ትርንጎ ላይ ዓይኔን የጣልኩት ብሎ ይቺን መመልከት ጀመረ። ግን ልቡ ውስጥ ልትገባ አልቻለችም። እሷውንም የሚያስበው ትርንጎን ነው። አንድ ሰካራም እሱን እየተመለከተ ምነውችን የመሰለች ሽቅርቅር ሴት ፊት ነሳት ነው ወይስ በልባ አድማስ ራቁቷን የሳልካት ሴት አለች ብሎ ጠየቀው። ፍጹም የሚጠጣው አረቄ ከቁጥባ ለማስወጥቶ ግልቡ ነው እንዲናገር አድርጎታል። እናም ለሰውየው እውነታውን ተናገረ። አዎ የልቤ አድማስ ውስጥ ቆንጆ ቀንበጥ የሆነች ሴት እያሰብኩ ነው፣ ግን ደግሞ የተከለከለች ናት ብሎ መለሰለት። ሞቅ ያለው ጠጪ መለኪያውን አንስቶ በመጨለጥ እዚህ ዓለም ላይ የተከለከለ የሚባል ነገር የለም፣ የምትፈልገውን አድርገህ እለፍ፣ ሞት እንደሆነ አይቀር በማለት የስካር ምክር መከረው። ፍጹም ከልክ በላይ ስለጠጣ ሰውየው ያለውን ነገር እያብሰለሰለ ነበር ወደ ቤት ሄደው። በሩን ከፍቶ ሲገባ ትርንጎ ልጁን ይዛ ወለል ፍራሽ ላይ ተኝታለች። በከፊል ጭኗ ይታያል። የተገለጠውን መሸፈን አልፈለገም። ወደ እሷ በመጠጋት በቀስታ ይነካካታል። እሷ ግን ሐሳቧን ጥላ ስለተኛች አልነቃችም። ስሜቱ ከህሊናው በላይ እያንሳፈፈው ነው። ወንድነቱ ተፈታተነው። ከጎኗ ጋደም አለ። ይሄኔ ነበር የነቃችው። ቀና ብላ አይታ አልጋውን እኮ አንጥፌዋለሁ አለችው። አይቼዋለሁ፣ ግን እዚህ ካንቺ ጋር መተኛት ፈልጌ ነው ማለት ክንዱን እንድትንተራስ አደረጋት። በቀስታ እየነካካት ነው። ትርንጎ በጣም ፈርታለች። ከሱ እየሸሸች ነው፣ ግን እሱም እየተጠጋት ነው። በመጨረሻ ለመነሳት ወሰነች። ስትነሳ በፈርጣማ እጆቹ መልሶ እንድትተኛ አደረጋት። ከዛ በኋላ የሆነው ቅጽበታዊ ነገር ነበር። ሲጎመዥ የከረመበትን ገላ በተወሰኑ ደቂቃዎች አረከሰው። ትርንጎ መጮህ አልቻለችም። ለማንም እንዳትናገር አስፈራርቷታል። እሷም ለማንም አልተናገረችም። የፍጹም ብልግና ባንድ ያለቀቀም። የበሰበሰ ዝናብ አይፈራም ብሎ ነው መሰል ልክ እንደ ሚስቱ ነበር የሚጠቀምባት። እህቷ ድርብ እየሰራች ትልካለች። ጠባብ ቤቷ ውስጥ ምን እየተከናወነ እንደሆነ አታውቅም። ይህ ታሪክ እንዳለው ነው። እኔ በትምህርት አልሳካልኝ ሲል ወደ አዲስ አበባ መጣው። የሰው ቤት ተቀጥሬ መስራት ጀመርኩ። የምሰራባቸው ሰዎች በጣም ደስ የሚሉ ሰዎች ናቸው። ትምህርትሽን መቀጠል አለብሽ ብለው እየሰራው እንድማር አድርገውኛል። ድርብ ወደ አረብ ሀገር ከመሄዷ በፊት አንዴ ተገናኝተን ነበር። እናም ለመሄድ እንዳሰበችና እሷ በማትኖርበት ሰዓት ሂጄ ልጇንና ባሏን እንዲሁም እህቷን እንደጠይቃቸው ነግራኝ ነበር። ያ ትዝ ስላለኝ ላሰሬ ነገርኳት። እሷም ሂጄ እንድጠይቃቸው ፈቀደችልኝ። ወደ ቤት ስሄድ ነበር አንድ ነገር ያስተዋልኩት። ፍጹም ድርብ እንደናፈቀችው ያወራል። የትርንጎ ሁኔታ ግን ደስ አላለኝም ነበር። ሰውነቷ ገዝፏል። በዛ ላይ እሱን የምታይበት መንገድ ውስጤን እየረበሸው ነው። በቃ ከልጆቹ ጋር ተጫዋቺ፣ እኔ ወደ ስራዬ ልመለስ ብሎኝ ሲወጣ ጠየቅኳት። ልትነግሪኝ የምትፈልጊው ነገር አለ ስላት ደነገጠች። ግን ድንጋጤዋን ለመደበቅ እየሞከረች ነው። ትርንጎን ስመለከታት ማርገዟን በእርግጠኝነት አውቄያለሁ። በጣም ፈራው። ምክንያቱም
ከቤት አትወጣም። ወደ ቤታቸውም የሚመጣ ጎረምሳ ያለ አይመስለኝም። ስለዚህ የዚህ ነገር ውጤት ላይ ፍጹም ተሳስቶ ይሆናል ብዬ ደመደምኩ። ግን መመርመር አለባት ብዬ ስላሰብኩ ወደ ጤና ጣቢያ መሄድ አለብን ብዬ ተነሳው። አልታመምኩም አለችኝ። እኔ ግን ሰውነትሽ ላይ የማየው የተለየ ነገር አለ አልኳት። ትርንጎ በጣም ተለውጣለች። እንደ በፊቱ አትፈራም። እኔንም ከመፍራት ይልቅ በንቀት እያናገረችኝ ነው። አንቺ የእህቴ ጓደኛ እንጂ የኔ ጓደኛ አይደለሽም፣ ስለዚህ ምንም ብትይኝ አላደርግም ብላ ከቤት አባረረችኝ። ለልጇና ለትዳሯ ብላ የሰው ሀገር ላይ የምትጠበሰው ጓደኛዬ ከልቤ ነበር ያሳዘነችኝ። የማስበው ነገር እውነት ከሆነ በከባዱ እንደምትጎዳ አውቃለሁ፣ ግን እንዳይሆን እጸልያለሁ። ትርንጎ ከፍጹም ጋር ያለው ነገር ሲደጋገም እሷን ፍላጎት ያደረባት ነው። አሁን ደግሞ ሙሉ ለሙሉ ወደ ሌላ አቅጣጫ የሚወስዳት ነገር እየተፈጠረ ነው። ማርገዟን ተረድታለች። ስለዚህ ምን እንደምታደርግ እያሰበች ነው። በዚህ ነገር የሚያማክራት ሰው ትፈልጋለች፣ ግን ደግሞ እሷ ስለፈራች ለማንም መናገር አልቻለችም። እኔ ግን ካየኋት ጊዜ ጀምሮ በጣም ተጨንቄ ስለነበር ገጠር ላለው ወንድሜ ደውዬ ነገ የድርብን እናት እንድታገናኘኝ ብዬ ቀጠሮ ያስኩኝ። ይሄ ነገር እውነት ባይሆን እያልኩኝ ደጋግሜ እየጸለይኩ ነበር፣ ግን እውነት ነው። በነጋታው የድርብን እናት በስልክ አናገርኳት። ያየሁትንና የጠረጠርኩትን ስነግራት በጣም ተናደደችብኝ። ፍጹም ይሄንን አያደርግም፣ አንቺ በልጄ ስለምትቀኝ ነው፣ ትዳር መያዝ ስላልቻልሽ የልጄን ትዳር ለማፍረስ ነው ብላ ስልኩን ጆሮዬ ላይ ጠረቀመችው። የተናገረችው ነገር አበሳጭቶኛል፣ ግን ደግሞ የተናገርኩት ነገር እውነት ከሆነ የድርብ እናት በተናገረችው ነገር እንደምታፍር እርግጠኛ ነኝ። እኔ የምጸልየው ባይሆን ነው፣ እኔ ውሸታም በተባልኩ እያልኩኝ ነው። ምክንያቱም ይሄ ነገር ጓደኛዬ ድርብን በጣም ይጎዳታል። ትርንጎ ማርገዝ ብቻ ሳይሆን የእህቷን ባል ወደዋለች። በዚህም ጥፋተኝነት እየተሰማት አይደለም። ከሱ ጋር ዘላቂ የሆነ ግንኙነት እንዲኖራት ምን ማድረግ እንዳለባት እያሰበች ነው። ለእህቷ አትጨነቅም። እንደውም አንዳንዴ ባልተመለሰች እያለች የምትጸልይበት ጊዜ ነበር። እርግዝናዋ እየገፋ ሲሄድ ፍጹም አወቀ። በጣም ነበር የደነገጠው። ከትርንጎ ጋር ጊዜያዊ ፍላጎት እንጂ ፍቅር የለውም። እሱ የሚያፈቅረው ድርብን ነው። በጣም መጨነቅ ጀመረ። አንድ ሐሳብ አቀረበላት። ራቅ ያለ አካባቢ ቤት ልከራይልሽና እዛ ተቀመጪ፣ እኔ የምትፈልጊውን ሁሉ አሟላለሁ፣ ግን ከኔ ጋር ያለሽ ግንኙነት ለማንም እንዳትናገሪ፣ የልጅሽ አባት ጥሎ እንደጠፋ ወይም ደግሞ በሕይወት እንደሌለ ለሁሉም ሰው ትናገሪያለሽ አላት። እሷ ግን በፍጹም ይህንን አላደርግም አለችው። ትርንጎ በጣም ደረቅ የሆነች ልጅ ናት። በዛ ላይ ለሱ ፍላጎት አላት። ወዲያው ለእናቷ ደውላ የተፈጠረውን ሁሉ ነገረቻት። እናትየዋ ከኔ የሰማችው ነገር እውነቱን አገኘችው። ወዲያው ከሁሉ አዲስ አበባ ገባች። በዚህ ጠባብ ቤት ውስጥ የተፈጠረው ነገር በሰው ሀገር የምትንከራተተውን ልጇን ሕይወት ሊያበላሸው ነው። ከፍጹም ጋር ተጣሉ። እንደውም መከሳለው ገና 18 ዓመት ያልሞላትን ልጅ አስረግዝሃል አለችው። ትርንጎ እናቷ ላይ አፈጠጠች። 18 ዓመት ሊሞላኝ ወራቶች ናቸው የቀሩኝ፣ በዛ ላይ እኔ በፍላጎቴ ነው ያደረኩት አለቻት። በእርግጥ የመጀመሪያውን በግዴታ ብታደርግም ከዛ በኋላ ግን በፍላጎት ነበር ከሱ ጋር የምትተኛው። እንደውም እህቷን ፈቶ እሷን እንዲያገባ ትፈልጋለች። የድርብ ልጅም ትርንጎን እንደ እናቱ ነው የሚያያት። ስለዚህ ለልጅህም ጥሩ እናት ሆናለሁ እያለችው ነው። እሱ ግን የምትናገረውን ነገር ከቁም ነገር አይቆጥረውም፣ ምክንያቱም ድርብን መተው አይችልም። እናታቸው በተፈጠረው ነገር በጣም እየተጨነቀች ነው። ድርብ የሰው ሀገር ላይ ሆና ይህንን ከሰማች በጣም ከባድ ይሆንባታል። ለማንኛውም ከዚህ በኋላ እዚህ መቀመጥ አትችይም፣ ተነሺ እንሂድ አለቻት። ትርንጎ መሄድ አልፈለገችም። ፍጹም ግን ከዚህ በኋላ እዚህ እንድትቀመጥ አልፈለገም። ልጄን ራሴን ከባከበዋለሁ ሂጅልኝ ብሎ ከእናቷ ጋር እንድትሄድ አደረጋት። እሷም በዚህ ድርጊቱ ስለተናደደች ለድርብ በመደወል የተፈጠረውን ነገረቻት። እህት ያለችው የሰው ሀገር ላይ ነው ብላ እንኳን አላዘነችላትም። ከባሏ እንዳረገዘች ነገረቻት። ይሄ መርዶ ለድርብ ከባድ ነበር። ከፎቅ ላይ መወርወር አምሯት ነበር። በተለያየ መንገድ ራሷን ለማጥፋት እያሰበች ነበር። ግን ደግሞ ልጇን አሰበችው። ልጄን ትቼ ያለ ጊዜ ማለፍ አልፈልግም ብላ ራሷን ቆጠበች። ግን ከዛ ጊዜ በኋላ መስራት ስላልቻለች ወዲያው ወደ አገሯ ተመለሰች።
ስትመጣ ፍጹም በይቅርታ ነበር የተቀበላት። ድንጋይ ተሸክሞ እግሯ ላይ ወደቀ። በአንድ ቀን ስተት የሆነ ነገር ነው ብሎ አለቀሰ። እሷ ግን ምንም አይነት ምላሽ አልሰጠችውም። ትኩረቷን ልጇ ላይ አደረገች። ፍጹም ለትርንጎ ፍላጎት እንደሌለው አስተውላለች። ግን ደግሞ ትርንጎ ከሱ በተቃራኒው ናት። በስልክ እየደወለች ታስጨንቀዋለች። እሱም ይህንን አጋጣሚ በመጠቀም እያየሽ ነው እህትሽ አሳስታኝ እንጂ እኔ ፍላጎት ኑሮኝ አይደለም በማለት ይቅርታዋን ለማግኘት እየሞከረ ነው። ትርንጎ የእናቷ ቤቱን አወለደች። እሱም ሆነ ድርብ ሄደው አላዩአትም። ደውለውም አልጠየቁም። ድርብ ከፍጹም መለየት አልቻለችም። ቀስ በቀስ ይቅርታ አደረገችለት። የተፈጠረው ስተት ፍቅራችንን ሊያጠፋው አይችልም፣ ትዳራችንም አይፈርስም አለችው። ጥላኝ ትሄዳለች ብሎ የፈራው ፍጹም እፎ ያለ አሁን ከሚወዳት ሴት ጋር ሆኖ ልጁን ያሳድጋል። ፍጹም የሰራው ስተት በይቅርታ ስለታለፈለት ድርብን መቆጣት መገላመጥ ጀመረ። ይህንን የሚያደርገው ስለሚቀና ነው። ወንዶች ቀና ብለው ካዩት ንዴቱን የሚወጣው እሷ ላይ ነው። አንዳንዴም ይመታታል። ጭራሽ ደግሞ በሰው ሀገር ለፍታ የሰራችው የጨረቃ ቤት ፈረሰባት። ይሄ ነገር ይባስ ያበሳጫት ነው። በዛ ላይ ሁለተኛ ልጅ አርግዛለች። ድርብ ነገሮች ሲደራረቡባት ሰውነቷ እየቀነሰ ነው። በዛ ላይ ፊቷን ማዲያት እያለበሳት ነው። እኔም ከመጣች ስላላገኘኋት በሚመቻት ሰዓት ላገኛት ብዬ ደወልኩላት። እሺ እንገናኝ፣ ሰው ናፍቆኛል አለችኝ። ይህንን ስትለኝ ከልቤ ነበር ያዘንኩት። ችግሮች እየተደራረቡባት ነው፣ ግን ደግሞ ጭንቀቷን የምታካፍለው ሰው የለም። ስንገናኝ እንዳየኋት በጣም ነበር የደነገጥኩት። ያቺ አበባ የመሰለች ሴት አሁን እንዳልሆነ ሆናለች። ግን ደግሞ ምን ሆነሽ ነው ብዬ ላስደነግጣት አልፈለኩም። ድርብ ውስጧ ስብርብር ማለቱ አይኗ ላይ ይነበባል። መኖር ከተባለ አለ ዋለችኝ። ለተፈጠረው ነገር ለባሏ ይቅርታ እንዳደረገችለትና ድጋሚ ማርገዟን ስትነግረኝ በጣም ነበር የተገረምኩት። ባልሽ እኮ ይቅርታ የሚደረግለት ሰው አይደለም፣ እንዴት እንደዚህ ታደርጊያለሽ አልኳት። በጣም ወደዋለሁ፣ ከሱ ተለይቼ መኖር አልችልም። በዛ ላይ የገዛቴ አሳስታው እንጂ እሱ ፈልጎ አይደለም በማለት የባሏን ስተት ለመሸፈን ሞከረች። እኔም ከዚህ በላይ ምንም ነገር ለመናገር አልፈለኩም። ምክንያቱም እሱ ስተት መስራቱን ማመን አትፈልግም። ጓደኛ እንደሚያስፈልጋት አስተዋልኩ። የውስጧን ስታወራ የሚያዳምጣት ሰው ያስፈልጋታል። እኔም በዝምታ አዳመጥኳት። ከተመቸሽ አንዳንዴ እንደዚህ እየተገናኘን እናውራ። እኔ እኮ ካንቺ ውጪ የቅርብ ጓደኛ የለኝም አለችኝ። እኔም በዚህ ተስማማው። አታስቢ፣ የምሰራባቸው ሰዎች በጣም መልካም ሰዎች ናቸው። በፈለግሽበት ሰዓት ደውይልኝ፣ አገኝሻለሁ አልኳት። ድርብ ከኔ ጋር ተሰነባብታ ወደ ቤት ስትሄድ ፍጹም እሳት ለብሶ እሳት ጎርሶ ጠበቃት። ምክንያቱም ለሱ ሳትናገር ነበር ከቤት የወጣችው። ከየትኛው ውሽማሽ ጋር ነበርሽ ብሎ ጮኸባት። እሷም በጣም ስለተናደደች እኔ እኮ እንዳንተ ትዳሬ ላይ የምወሰልት ሰው አይደለሁም አለችው። የኔ በጥፊ መታት። እሱ የሰራውን ስተት ሳያስታውስ እሷን ግን በተሳሳተ ጥርጣሬ መታት። ድርብ አልቅሳ ዝም ከማለት ውጪ ምንም ያደረገችው ነገር የለም። አሁን ላይ ከእህቷም ጋር ሆነ ከእናቷ ጋር አታወራም። እህቷ ስለካደቻት ነው። እናቷ ደግሞ ባልሽ ባለጌ ስለሆነ ፍቺው ስላለቻት ነው። ድርብ ከባድ የሆነ የእርግዝና ወቅት ነበር ያሳለፈችው። ባሏ ጸባዩ ተቀያይሯል። በዛ ላይ በጣም ያማታል። ችግሩም ቢሆን ከቤታቸው አልወጣም። ፍጹም የጀመረው ስራ ብዙም ትርፋማ ይሆን አይደለም። በዛ ላይ ቤታቸው ፈርሷል። አሁንም እዛችሁ ጠባብ ቤት ውስጥ ነው የሚኖሩት። ችግሩም ይበልጥ ሰላማቸውን እየነሳቸው ነው። ሁልጊዜ ይጨቃጨቃሉ፣ ግን ደግሞ መልሰው ይታረቃሉ። ፍጹም ድርብን በጣም ይወዳታል። ከሷም መለየት አይፈልግም። ግን ደግሞ ድጋሚ ሌላ ስተት እየሰራ ነው። በድብቅ ከሌላ ሴት ጋር ይወሰልታል። እህቷ ላይ ያደረገውን ነገር ይቅር ስላለችው ሌላ ሴት ያዘ። የያዛት ሴት ባለትዳር ናት። ማንም እንዲያውቅባት ስለማትፈልግ ትጠነቀቃለች። ይሄ ነገሯ ለሱም በጅቶታል። ድርብም ሆነች ሌላ ሰው አያውቅም። ግን ሁኔታው ተቀይሮባታል። ምናልባት እህቴ መታ መኖር ጀምራ ይሆን እንዴ ብላ ተጠራጠረች። አዲስ አበባ ተከራይቶ አስቀምጧት ቢሆንስ የሚለው ጥርጣሬ ውስጧን እየረበሻት ነው። ድርብ ይህንን ጥርጣሬዋን ለማጽዳት ወደ እኔ ደወለች።
እባክሽ ወደ ክፍለ ሀገር ደውይና ትርንጎ የት እንደምትኖር አጣሪልኝ ብላ ጠየቀችኝ። እኔም ለሷ ስል ወደ እናቴ ደውዬ አካባቢው ላይ አዲስ ነገር እንዳለ ጠየቅኳት። አካባቢው ላይ ምንም የተለየ ነገር የለም፣ ግን የጓደኛ እህት እስከ ልጇ አንቀባሮ የሚያኖራት ወንድ አግኝታለች። ደሴ ከተማ ቤትና ጥሩ የሚባል ስራ ያለው ወንድ ነው። አሁን ከገጠር ወጥታ ደሴ እየኖረች ነው ብላ ነገረችኝ። እኔም የፈለኩት ይህንን መረጃ ነበር። እኔም ለድርብ ነገርኳት። እናም በእህትሽ ዙሪያ ምንም ስጋት አይግባሽ፣ ግን ደግሞ አመል ስለማይለቅ ሌላ ሴት ጋር ግንኙነት ይኖረው ይሆናል አልኳት። እሷ ግን በጭራሽ አይኖረውም፣ እኔ ተሳስቼ ነው አለች። ድርብ ሁለተኛ ልጇን ወለደች። ሁለተኛ ልጇ ሴት ናት። እናቷ አልመጣችም፣ ማንም አልተንከባከባትም። አራስ ቤት የቆየችው በጭንቀት ነበር። አራስ ሳይሆን ታማ የተኛች ነው የምትመስለው። ልጇን ክርስትና ባስነሳች በማግስቱ ለምን ወደ አረብ ሀገር ተመልሰሽ አትሄጂም ብሎ ጥያቄ ያቀረበላት። ገና ያልጠነከረች አራስ ልጅ ጥላ እንድትሄድ ማሰቡ በጣም የሚገርም ነበር። ግን ደግሞ አሁንም ችግር ውስጥ ስለሆኑ ከዛ ነገር ለመውጣት ያለው አማራጭ እሷ እንድትሄድ ማድረግ ነው። እሷ ግን ልጄ ሳጠነክር አልሄድም፣ በዛ ላይ እኔ ከሌለው ልጆቹን ማን ይንከባከባቸዋል አለች። የእናቴ አጎት ልጅ ስላለች እሷን አመጣታለሁ፣ እሷ ትንከባከባቸዋለች፣ በጣም ጠንካራና ጎበዝ ልጅ ናት አላት። ድርብ ድጋሚ ወደ ቤቴ ሌላ ሴት አይገባም ብላ ነበር፣ ግን ደግሞ የሱ ዘመድ ከሆነች ችግር የለውም ብላ አሰበች። ለመሄድ እንዳሰበች ስትነግረኝ ተይ እንጂ መስራት ካለብሽ እዚሁ ስሪ፣ ያልጠነከረችና ምንም ነፍስ የማታውቅ ልጅሽን ጥለሽ አትሂጂ አልኳት። እሷ ግን መሄድ ግዴታ እንደሆነ ነገረችኝ። በአሁኑ የሚሄደው ለመጨረሻ ጊዜ ነው፣ ለ5 ዓመት ሰራለሁ፣ ከዛም ድጋሚ ችግር ወደ ቤታችን እንዳይመለስ አባርረዋለሁ፣ ልጆቼን ከባሌ ጋር ሆኜ ያለምንም ችግር አሳድጋለሁ አለችኝ። እኔ ግን ውስጤ ላይ የሚሰማኝን ነገር መደበቅ አልቻልኩም። ባልሽን አላምነውም፣ በእርግጠኝነት አሁንም ስተት እንደሚሰራ እየተሰማኝ ነው። ስለዚህ እዚሁ ሆነሽ ልጆችሽን መንከባከብ አለብሽ አልኳት። ባሌ ጸባዩ ቢቀየርም አሁንም ድረስ እንደሚወደኝ አውቃለሁ። ከኔ ውጭ ሌላ ሴት ቢፈልግ ከኔ ጋር መኖር አይፈልግም ነበር። ሁሉም ሰው ስተት እንደሚሰራው እሱም ከዚህ በፊት ስተት ሰርቷል፣ ግን ደግሞ አሁንም ይሰራል ማለት አይደለም አለች። እና ባልሽን ታምኚዋለሽ ብዬ ጠየኳት። የድርብ ፈገግታ ከዓይኔ የሚጠፋ አይደለም። በፈገግታ ተመለከተችኝ። አዎ አምነዋለሁ። የምናፈቅረውን ሰው ካላመንን ማንን እናምናለን? ስለማምነው ነው ድጋሚ ወለድኩለት አለችኝ። የድርብ ሁኔታ የጤነኝነት አይመስለኝም፣ ምክንያቱም ከፍጹም አይነት ወንድ ጋር መኖር እብደት ነው። ከእህቷ ወልዷል፣ በቅናት ይደበድባታል። እሱ ብቻ ሳይሆን ልጆቿን ጥላ ወደ ሰው ሀገር እንድትሄድ ያደረጋት ነው። ይሄ ሰው ከራሱ ውጪ ለሷም ሆነ ለልጆቹ የሚጨነቅ አይመስለኝም። አሁንም ሌላ ጥፋት አጥፍቶ እንደሚጠብቃት እርግጠኛ ነኝ። ግን እሷ አሁንም አምነዋለሁ እያለች ስለሆነ እሷን ማሳመን ከባድ ነው። የፍጹም ዘመድ አልማዝ ልጆቹን ለመያዝ መጣች። ድርብ ከመሄዷ ከ1 ሳምንት በፊት ነበር የመጣችው። እሷም እስከምትሄድ ልጆቹን በምን አይነት መልኩ እንደምትንከባከብና የቤቱን ስራ እንዴት እንደምትሰራ አሳየቻት። አልማዝ ገና ከጅማሬው ከድርብ ጋር አልተጣጣመችም። የሆነ ስራ ስታሳያት ይሄ የሚጠፋ ይመስሎሽ ነው የምታሳይኝ? ሴት እኮ ነኝ፣ እንዴት ይጠፋኛል ትላታለች። ግን ምንም ክፉ ነገር መናገር አትችልም፣ ምክንያቱም ይቺ ልጅ የፍጹም የቅርብ ዘመድ ናት። ድርብ በድጋሚ ልጆቿን ጥላ ወደ ሰው ሀገር ሄደች። በአሁኑ ረጅም ዓመት ለመቆየት ነው ያሰበችው። የሷ መሄድ ለፍጹም ሰፊ ገደብ የሌለው ነፃነት አጎናጸፈው። እዛው ሰፈር ውስጥ 2 ቅምጦች አሉት። ድርብ የምትልከውን ገንዘብ የሚሰጠው ለነሱ ነው። ለልጆቹ እንኳን ያን ያክል ቦታ አልነበረውም። እሷ ደውላ ብር ልክ ያለው ለልጆቹ የሚያስፈልገውን አድርግ ስትለው እሺ ይላል። ግን እሱ ለልጆቹ ሳይሆን ለቅምጦቹ ነበር የሚያሟላው። ፍጹም ዘመዴ ናት ብሎ ያመጣት አልማዝ ዘመዱ አይደለችም። ይህንን ያለው ድርብ ሐሳቡን አልቀበልም እንዳትለው ነው። ቤት ስገባ ሴት ያስፈልገኛል፣ ስለዚህ እንዴት ዘመድ አመጣለሁ ይላል። አልማዝም ለፍጹም ፍላጎት አላት። ሴቶቹ እሱ ላይ ምን እንደሚያዩ እግዚአብሔር ይወቀው። ግን ባለትዳርና የልጅ አባት እንደሆነ እያወቁ ከሱ ጋር መጋደም ያምራቸዋል።
እሱን የራሳቸው ለማድረግ መንገድ ይፈልጋሉ። ፍጹም ሰፈር ውስጥ ቅምጦች ቢኖሩትም ቤት ውስጥ ያለችው አልማዝም ቅምጡ ናት። እንዲያውም ከሁሉም በላይ አልማዝ ከሷ ልክፍት እንዲይዘው አድርጋለች። እሷ አቅፉ ውስጥ ከሌለች ይጨንቀዋል። ደስተኛ የሚሆነውም ከሷ ጋር ሲሆን ብቻ ነው። ከሷ ጋር ጠንከር ያለ ግንኙነት ሲጀምር ውጭ ያሉት ሴቶች አስጠሉት። እነዛ ሴቶች ደግሞ ጥቅማቸው ሲጎል ምን አግኝቶ ነው ብለው ማጣራት ጀመሩ። አልማዝም እነዚህን ሴቶች ስለምታውቃቸው እሱ ባለትዳር ነው አርፋችሁ ተቀመጡ ብላ አስጠነቀቀቻቸው። የእሱ ባለትዳርነት አስጨንቋት ሳይሆን ለራሷ ስለምትፈልገው ነው። እነሱን የምታቀርብበት መንገድ ባለትዳር መሆኑን ለነሱ ማስታወስ ብቻ ነበር። ባለትዳር ነው አርፋችሁ ተቀመጡ እያልሽ መናገር እንደጀመርሽ ሰማው። የእውነት ትዳር ያሳስቦሽ ነው በማለት ጠየቃት። ፍጹም አልማዝን እቅፉ ውስጥ አድርጎ ግንባሯን እየሳመ ነበር የጠየቃት። ትዳርህማ ያለቀለት ጉዳይ ነው፣ ግን ከሚስት በላይ ቅምጦች ያስፈሩኛል። ከእጄ ፈልቅቀው የሚወስዱ መስሎ ስለሚሰማኝ ነው አለችው። ፍጹም ከት ብሎ ሳቀ። መፍራት ያለብሽ እነሱን ሳይሆን ሚስቴን ነው። በጣም ኃይለኛ ሴት ናት። ግንኙነታችንን ካወቀች አንቃ ትገልሻለች አላት። እሷም የደረቱን ጸጉር እያፍተለተለች ከገደለች ሁለታችንንም ነው የምትገለን፣ እኔ ደግሞ ካንተ ጋር በሞት ምንም አይመስለኝም ስትለው በድጋሚ ከት ብሎ ሳቀ። እኔን አይደለም መግደል ቀና ብላ አታየኝም። እኔ እኮ የልጆቹ አባት ነኝ። ልጅ ያለው ሰው መለያየትም ሆነ መገዳደል አይችልም ብሎ መለሰላት። አልማዝ በዝምታ ስታብሰለስል ቆየች። ግን ፍጹም ያንተና የኔ ግንኙነት መጨረሻው ምንድነው በማለት ጠየቀችው። የኔና ያንቺ ግንኙነት መጀመሪያም መጨረሻም የለውም፣ መሃል ብቻ ነው ያለው። ሚስቴ እስክትመለስ ሁለታችንም ደስ የሚል ጊዜ እናሳልፋለን አላት። አልማዝ ቅር አላት። እሷን የሚፈልጋት ሚስቱ እስክትመለስ እንደሆነ መስማት ያሳምማል። ከዛ በኋላስ ብላ ጠየቀችው። ከዚህ አካባቢ ራቅ ያለ ቦታ አከራይልሻለሁ፣ አግዝሻለሁ አላት። ግን እሷ ከሱ ጋር መኖር ነው የምትፈልገው። ከኔ ጋር ቀጣይነት ያለው ግንኙነት ካልፈለክና ሚስትህን መፍታት የማትፈልግ ከሆነ ለምን ከኔ ጋር ግንኙነት ጀመርክ ብላ ጠየቀችው። በረጅሙ ተንፍሶ ድርብን ወዳታለሁ። መውደድ ብቻ አይደለም፣ የልጆቼ እናት ናት። ከሷ መለየት አልፈልግም። ግን ደግሞ እሷ በማትኖርበት ጊዜ ስሜቴን ተቆጣጥሬ መቆየት ይከብደኛል ብሎ መለሰላት። አልማዝ ለጊዜው ምንም አላለችም፣ ግን ውስጧ እየተብሰለሰለ ነው። ፍጹም ከድርብ ጋር የማይለያየው ለልጆቹ ሲል ብቻ እንጂ ከሷ በላይ የሚወደው እኔን ነው እያለች ነው። ሳታስበው ቀስ በቀስ ለልጆቹ ጥላቻ እያደረባት ነው። ሳያጠፉ ትገርፋቸዋለች፣ በምግብም ትቀጣቸዋለች። ይህንን ግን ፍጹም አያውቅም። ሕፃኗ ልጅ በጣም እየተጎዳች ነው። ሰውነቷ በጣም ቀንሷል። በአልማዝ አእምሮ ውስጥ እነዚህ ልጆች ባይኖሩ የሚል ሐሳብ ታብሰለስላለች። በዚህ ታሪክ ውስጥ ስተቷን ለማረም የምትሞክረው ብቸኛ ሴት የደረበ እህት ትርንጎ ናት። ትርንጎ አሁን የሚንከባከባትና የሚወዳት ወንድ አግብታ ወልዳለች። በስተት የተወለደውንም ልጇንም የምታስጠራው አሁን በወለደችበት ባሏ ስም ነው። ትርንጎ እህቷ ላይ የሰራችውን በደል ለመካስ ትፈልጋለች። መጀመሪያ የደወለችልኝ ለኔ ነበር። ትርንጎ ነኝ ስትለኝ በንዴት ደሜ ፈላ። ምን ፈልገሽ ደወልሽ አልኳት። እህቷን የካደች ሴት እኔ ጋር መደወሏ አናደደኝ። ምን ፈልገሽ ነው ብዬ ስጠይቃት ከእህቴ ጋር መታረቅ ፈልጋለሁ፣ ይቅርታ ልጠይቃት ፈልጋለሁ፣ የሰራሁትን ጥፋት ለመካስ ዝግጁ ነኝ። አሁን ወደ አረብ ሀገር እንደሄደች ሰምቻለሁ። እናም ልጆቹ እኔ ጋር መቆየት ይችላሉ። ከልጆቼ እኩል ተንከባክቤ ያሳድጋቸዋለሁ። ከአልማዝ በተሻለ እንከባከባቸዋለሁ አለችኝ። እኔ ግን ለትርንጎ ፊት አልሰጠዋትም። አልማዝ ካንቺ የተሻለች ሴት ናት አልኳት። ትርንጎን አፏን ብዬ ስልኩን ዘጋሁት። ድርባት ኖርም ልጆቹን ለያቸው ብዬ ወደ ቤት ሄድኩ። ግን አልማዝ ፊቷን አኮሳትራብኝ ቤት እንድገባ እንኳን አልፈቀደችልኝም። ትልቁ ልጅ እኔን ሳይ ሩጦ አቀፈኝ። ግን እቅፌ ውስጥ እንዲቆይና በደንብ እንዳወራው አልፈለገችም። ወደ ቤት ግባ ብላ ተቆጣችው። ልጆቹ አልማዝን በጣም እንደሚፈሯት አስተውያለሁ። ፍጹም ይመጣል ብዬ ውጭ ላይ ተቀምጬ የጠበቅኩት፣ ግን እሱ አልመጣም። ወደ ቤቴ ተመለስኩ። የዛን ቀን ምን አለ ትንሽ ቆይቼ ፍጹምን አናግሬው በነበር ብዬ የተቆጨውበት ጊዜ ነው።
ምክንያቱም በጣም የሚያስጠላና የሚያሳቅቅ ነገር የሰማሁት በሳምንቱ ነበር። ሁለቱም የድርብ ልጆች እንደጠፉ ሰማው። ፍጹም ልጆቹን ለማግኘት ከፖሊሶች ጋር እየተሯሯጠ ነው። አልማዝም ልጆቹ በመጥፋታቸው ሌትም ቀንም እያነባች ነበር። የአካባቢው ሰው ሁለቱን ምስኪን ሕፃናት ለማግኘት እየተረባረበ ነበር። ድርብ የልጆቿን መጥፋት አልሰማችም፣ ምክንያቱም ፍጹም እንድትሰማ አልፈለገም። የሰው ሀገር ላይ አንድ ነገር ትሆንብኛለች ብሎ ፈርቷል። እንዴት እንደጠፉ አልማዝ ስትጠየቅ እኔ ቤት ውስጥ ስራ እየሰራው ነበር፣ ልጆቹ ደግሞ ውጭ ላይ እየተጫወቱ ነበር፣ ስወጣ ላገኛቸው አልቻልኩም በማለት ሲቃ እየተናነቃት ተናገረች። ልጆቹ ሊገኙ አልቻሉም። ይህን ነገር እናታቸው መስማት አለባት ተባለ። ለድርብ ተደውሎ ሲነገራት በጣም ነበር የደነገጠችው። ልጆቿ እንደጠፉ ሰምታ ዝም ማለት አልቻለችም። በማግስቱ ወደ ሀገሯ ተመለሰች። ልጆቼን አግኙልኝ ብላ የፖሊሶች እግር ላይ ወደቀች። ግን ፖሊሶቹ ማግኘት አልቻሉም። ትርንጎ ይህንን ስትሰማ አላስቻላትም። ልጆቿን ለባሏ ትታ ብቻዋን ወደ እህቷ መጣች። በዚህ ሰዓት ሰው እንደሚያስፈልጋት ስለምታውቅ ነው የመጣችው። ድርብም በዚህ ሰዓት የሚያስጨንቃት እህቷ የሰራችው ጥፋት ሳይሆን የልጆቿ መጥፋት ነው። እህቷ ከጎኗ ስለሆነች ቅር አላላትም። ትርንጎ አልማዝን በጥርጣሬ አይን እየተመለከተቻት ነው። ስራሽ ልጆቹን መጠበቅ ከሆነ እንዴት ሊጠፉ ይችላሉ ብላ ጠየቀቻት። ቤት ውስጥ የነበረው ሰው ትርንጎን እየተመለከታት ነው። ምክንያቱም ከዚህ በፊት የሰራችው ስህተት ስላለ አንቺ ማንሆንሽና ነው ሰው የምትወቅሽ የሚል አስተያየት ነበር የሚያዋት። ትርንጎ ግን ዝም አላለችም። ቤት ውስጥ ነሽ መጥፋታቸው ሊዋጥልኝ አልቻለም አለቻት። አልማዝ ትርንጎን መታገስ ከበዳት። አንቺ አይመለከትሽም፣ አንቺ እኮ ከእህትሽ ባል የወለድሽ ከሃዲ ነሽ ብላ አፏን አዘጋቻት። ፍጹም እዚህ ቁጭ ብሎ በውጥረት መታጠር ስላልፈለገ ወደ ውጭ ወጥቶ ውጭ ላይ ቆሟል። አልማዝ እሱን ተከትላ ወጣች። ልጆቼ የጠፉት በኔ ቸልተኝነት ነው እያለ ራሱን እየወቀሰ ነበር። ይሄ ያንተ ሳይሆን የኔ ጥፋት ነው፣ እኔ በመዘናጋቴ ነው ሊጠፉ የቻሉት ብላ አለቀሰች። አልማዝ ፍጹም እንዲያባብላት ትፈልጋለች። እሱ ግን ዞር ብሎ አላያትም። ጠጋ ብላ እጁን በመያዝ አይዞ እኔ ከጎንህ ነኝ፣ ሚስትህም ሆነች ሌላው ሰው አንተ እንደ ጥፋተኛ እየተመለከቱ ነው፣ እኔ ግን አብሬ ነኝ፣ የምትፈልግ ከሆነም እወልድልሃለሁ አለችው። ፍጹም በድንጋጤ ነበር የተመለከታት። ልጆቼ ጠፍተው እየተጨነቁ አንቺ የማይረባ ነገር ታወሪያለሽ ብሎ ተቆጣት። እሷ ግን አልደነገጠችም። ከጎንህ እንደሆንኩ እንድታውቅ ስለፈለኩ ነው አለችው። ከጀርባ ቁማ ንግግራቸውን የምትሰማው ትርንጎ ወደ እነሱ ቀረብ ብላ በቃ አንተ ስተት መስራት ምንም አይመስልህም አይደል? መቼ ነው የምትማረው? አልማዝ ዘመዴ ናት ብለህቴ እንዳታለልካት ሰምቻለሁ። አሁን ደግሞ ልጆች ጠፍተው አንተ ከሚስት ጎን መሆን ሲገባ ከሌላ ሴት ጋር መውደድህን ትገላለጻለህ አለችው። ፍጹም ደንግጧል። የኔና የድርብ ሕይወት ውስጥ እንድትገቢ አልፈልግም፣ እህትሽ ይቅር እንድትልሽ ብለሽ በውሸት እንዳታጣይኝ አላት። አልማዝም ትርንጎን በንቀት ነበር የምትመለከታት። ፍጽ ያልፈልግሽም በማለቱ ተናደሻል አይደል? እሱ እኮ አይፈልግሽም፣ ያኔ ማሳስተሽው እንጂ ፈልጎሽ እንዳልሆነ በተደጋጋሚ ነግሮኛል። አሁን አይኑ ማን ላይ እንደሆነ ያስተዋልሽ ይመስለኛል አለቻት። አልማዝና ትርንጎ በጥላቻ ነው የሚታዩት። እንደተፋጠጡ የአልማዝ ስልክ መጮህ ጀመረ። አልማዝ ስልኳን ስታይ ተደናበረች። ወደ ጆሮዋ አስጠግታ ከነሱ ርቃ ቆመች። ትርንጎ ወደ ፍጹም በመጠጋት አሁን እንኳን ተጸጸተና ከሚስት ጎን ለመሆን ሞክር ብላ ተመልሳ ወደ ቤት ገባች። አልማዝ ስልክ አናግራ ከተመለሰች በኋላ ሁኔታዋ ጥሩ አልነበረም። በሐሳብ ጭልጥ ብላለች። በዛ ላይ ስልኳን እየደጋገመች ታያለች። ይህንን ሁሉ ትርንጎ እየተከታተለቻት ነው። ይቺ ሴት የደበቀችው ነገር እንዳለ ገብቷታል። ከትንሽ ሰዓት በኋላ ለድርብ ተደወለላት። ስልኳን ስታነሳ ልጆችን የምትፈልጊ ከሆነ ገንዘብ ትሰጪናለሽ አሏት። የጠየቁት ገንዘብ በጣም ብዙ ስለሆነ እንዲቀንሱት ጠየቀች። አንቀንስም፣ በዛ ላይ ይህንን ነገር ለፖሊሶች ከተናገርሽ ልጆችሽን እንገላቸዋለን አሏት። ያላት ገንዘብ አይሞላም። ፍጹም የሚሰራው ስራ ይቁምና እቃዎቹ ይሸጡ አለች። በጣም የሚገርመው ፍጹም ስራዬን ማጣት አልፈልግም፣ ልጆቼንም ከፖሊሶች ጋር ተባብሬ ያስመልሳቸዋለሁ እንጂ ለማንም ወረወላ ገንዘብ አልሰጥም ብሎ ከድርብ ተቃራኒ ሆነ። እሷ ደግሞ ልጆቼን ለማስለቀቅ ምንም አደርጋለሁ እያለች ነው።
በዚህ ምክንያት መጨቃጨቅ ጀመሩ። ከፍጹም ምንም አይነት ገንዘብ እንደማታገኝ ሲገባት የሚያበድራት ሰው መፈለግ ጀመረች። ግን ርቃ ሳትሄድ እህቷ ትርንጎ የጎደለውን እንደምትሞላላት ነገረቻት። ግን ደግሞ ፍጹም ቀድሞ ለፖሊሶች ተናግሮ ስለነበር ከኛ እውቅና ውጪ ምንም እንዳታደርጊ ብለው እሷንም ወደ ማረፊያ ቤት አስገቧት። ትርንጎ በፍጹም ድርጊት ተናደደች። እንዴት እስር ቤት እንድትገባ ታደርጋለህ ብላ ተናገረችው። ፍጹምን ማንም እንዲናገርባት የማትፈልገው አልማዝ ከትርንጎ ጋር ከባድ ጦርነት ከፍታለች። ጭራሽ ከፍጹም ጋር ያላትን ድብቅ ግንኙነት ነገረቻት። አንቺንም ሆነ እህትሽን አይፈልጋችሁም። ፍፄ ከኔ ጋር መሆን ነው የሚፈልገው። ከእህትሽ ጋር መለያየት የሚከብደው ልጆቹ ስለነበሩ ነው። አሁን ግን ልጆቹ የሉም። ከትንሽ ጊዜ በኋላ ይረሳቸዋል። እህትሽን ትቶ ወደ እኔ ይመጣል አለቻት። የልጆቹን አለመመለስ እርግጠኛ ሆና መናገሯ ትርንጎ እንድትነቃ አደረጋት። ወደ ፖሊስ ጣቢያ በመሄድ ድርብን አናገረቻት። አልማዝ የፍጹም ዘመድ እንዳልሆነችና ግንኙነት እንዳላቸው እንዲሁም የልጆቹ መጥፋት ከአልማዝ ጋር ግንኙነት አለው ብላ እንደምትጠረጥር ስትነግራት ድርብ ጥሩ መልስ አልመለሰችላትም። አንቺ ስለካድሽኝ ሌላ ሰውም ይከዳኛል ማለት አይደለም። አልማዝና ፍፄ ግንኙነት የላቸውም። አልማዝ የፍፄ የቅርብ ዘመድ ናት አለቻት። ትርንጎ ጥፋቷን ስላስታወሰቻት አንገቷን አቀረቀረች። አዎ እኔ ይቅር የማይባል ስህተት ሰርቻለሁ፣ ግን ደግሞ አሁን ተጸጽቻለሁ። እህቴ በዚህ ሰዓት ከጎንሽ ነኝ። ልጆችሽን የምታገኝበትን መንገድ እየፈለኩ ነው። አልዋሸውም። አልማዝ የደበቀችው ነገር እንዳለ እርግጠኛ ነኝ። ብዙ ጊዜ በድብቅ ስልክ ታወራለች። በተደጋጋሚም አንቺና ፍፄን የማያለያዩአችሁ ልጆቻችሁ እንደነበሩ፣ ከዚህ በኋላ ግን እንደምትለያዩ ነግራኛለች አለቻት። ትርንጎ እህቷ ባታምናትም የሚሰማትን ተናግራ ተመለሰች። ወደ ቤት ስትገባ ሌላ ነገር ተፈጥሮ ጠበቃት። አልማዝ የሆነ ሰው ደውሎ እያስፈራራኝ ነው እያለች ነው፣ ገንዘብ እንድሰጣቸው ይፈልጋሉ እያለች ነበር። ፍጹም በጭንቀት ተውጦ ነበር። ካንቺ ምን ፈልገው ነው ገንዘብ አምጪ የሚሉሽ? ልጆቹ እኮ ያንቺ አይደሉም፣ በምን ያስፈራሩሻል አለቻት። ገንዘቡን ካላመጣሽ እንገልሻለን ብለውኛል አለች። ይሄ ነገር የተለየ እንደሆነ ትርንጎ ገብቷታል። የልጆቹን ጉዳይ የያዘውን መርማሪ አናገረችው። እሱም በአልማዝ ላይ ጥርጣሬ እንዳለውና ምርመራ እያደረጉባት እንደሆነ ነገራት። ያንን በመስማቷ ትንሽ ቀለል አላት። ድርብ ከአጋቾቹ ጋር በድብቅ እንዳትገናኝ ማስጠንቀቂያ ተሰጥቷት ከፖሊስ ጋር መተባበር እንዳለባት አሳምነው ወደ ቤቷ እንድትመለስ አደረጓት። ሌሊቱን በሙሉ ስታለቅስ ነበር። ትርንጎም የእህቷን የያዘን ስቃይ እየሰማች እንቅልፍ ባይኗ አልዞረም። ፍጹምም ሲነሳ ሲተኛ ነው ያደረው። አልማዝም ቢሆን መተኛት አልቻለችም። ሁሉም ሰው ባይኑ እንቅልፍ ሳይዞር ነበር ያደረው። ጧት ፖሊሶቹ በሩን አንኳኩ። በጧቱ የመጡት አዲስ ነገር ይዘው እንደሆነ እርግጠኞች ናቸው። አለቃ ልጆቼን ስላገኛችኋቸው ነው መጣችሁት መሰል በማለት ፍጹም ፈገግ ለማለት ሞከረ። በማለዳ የሚነገረው መጥፎ መርዶ እንጂ ጥሩ ነገር አይደለም አለች አልማዝ። በንግግሯ ሁሉም ደንግጠዋል። የሁሉም አይን እሷ ላይ ሲያርፍ ደንግጣ ለቀልድ ነው የተናገርኩት ይቅር በሉኝ አለች። ፖሊሶቹ በሐዘን እንደተያዙ ያስታውቃሉ። ልጆቻችሁ ተገለው ቱቦ ውስጥ ተጥለው ተገኝተዋል በማለት አረዷቸው። ፍጹም በድንጋጤ ተንገዳገደ። ትርንጎ የእህቷን እጅ ያዘች። ግን ድርብ የልጆቿን ሞት ስትሰማ አላለቀሰችም። በዝምታ ቁጭ አለች። አልማዝ ግን በጩኸት ቤቱን አናወጠችው። ይሄ መርዶ በጣም ከባድ ነው። ሁሉም ሰው ለድርብ ነው የሚያዝነው። እሷ ግን እስካሁን ከዓይኗ አንድ ዘለላ እንባ አልወረደም። ድንጋጤ ሰቅዞ ይዟታል። በእውኔ ነው በህልሜ ብላ እያሰበች ነው። እኔ ይህንን ትልቅ መርዶ ስሰማ በፍጥነት ወደ ድርብ ሄድኩኝ። ድርብ ያለችበት ሁኔታ አሳሳቢ ነው። ማልቀስና ሐዘኗን ማውጣት ስላለባት አልቅሺ ያልኳት ነው። እሷ ግን ማልቀስም ሆነ ሐዘኗን ማውጣት አልቻለችም። ድርብዬ ባክሽ ውስጥሽ ያለውን ሐዘን አውጩ ካልሆነ ይጎዳሻል አልኳት። እሷ ግን አላለቀሰችም። ፍጹም በጸጸትና በሐዘን ተኮራምቶ እያለቀሰ ነው። ትርንጎም ከእህቷ ጎን ተቀምጣ ታለቅሳለች። የልጆቹ አስክሬን ተመርምሮ ወደ ቤት ሲመጣ ሁሉም ሰው በሐዘን አነባ። ይህንን የጭካኔ ጥግ ማን እንዳደረገው የሚያውቀው ሰው የለም። ግን አንድ ነገር ተፈጠረ። አልማዝ ድንገት ተሰወረች። የት እንደሄደች ማንም አያውቅም። ሁሉም ሰው አልማዝን ፍለጋ ጀመረ። ምክንያቱም የጠፋችበት ምክንያት
ከልጆቹ ሞት ጋር ተያያዥነት አላት ተብሎ ተጠርጥሯል። ትርንጎ አልማዝን መጠርጠሯ ልክ ነበር። ከዚህ ነገር ጀርባ አልማዝ አለች። ምክንያቱም የእነዚህ ልጆች መኖር ፍጹምና ድርብን አያለያያቸውም። ሰዎች እንዲገሏቸው ተስማማች። ግን ለገዳዮቹ የምትከፍለው ገንዘብ ስላልነበረ በልጆቹ አስፈራርተው ከቤተሰቦቻቸው ገንዘብ እንዲያገኙ ልታደርግ ነበር። ግን አልተሳካም። የልጆቹም ሕይወት ባጭሩ ተቀጨ። ልጆቹ እንደነገ ሊቀበሩ እንደዛሬ ድርብም ጠፋች። ሁሉም ሰው እሷን መፈለግ ጀመረ። አልማዝን ፍለጋን ሄደችው እንዳይባል አልማዝ በቁጥጥር ስር እንደዋለች ሰምታለች። ስለዚህ ሌላ ቦታ ሄደችው ተብሎ መፈለግ ተጀመረ። ግን አንድ ቦታ አልፈለጓትም ነበር። እሱም የልጆቹ አስክሬን ያለበት ቤት ውስጥ። ድርብ ሰው ሳያት ተደብቃ ወደ ውስጥ ገብታለች። ሰው አልፎ አልፎ ቢገባም እሷ ሰው በማያት በኩል ተደብቃ ነበር የተቀመጠችው። የልጆቿን አስክሬን እያየች በመዳፏ ሙሉ የያዘችውን የተለያየ መድኃኒት ቃመችው። ባሏ ከአንዴም ሁለቴ ክዷታል። ፍቅሯን አርክሶ የሌላ ሴት ገላ አቅፏል። ከሷ ያገኘቻቸው ንጹህ ነፍስ ያላቸው ልጆች በባሏ ክህደት ምክንያት ሕይወታቸው አልፏል። ከዚህ በኋላ ደስተኛ ሆና እንደማትኖር እርግጠኛ ናት። የዋጠችው መድኃኒት እያደከማት ነው። ሰውነቷ በላብ ተዘፍቋል። ከተቀመጠችበት ሸርተት ብላ የልጆቿን አስክሬን ሳጥን ተንተርሳ እስከዛሬ እንደማደርገው ብቻችሁን አልተዋችሁም፣ አሁን ከናንተ ጋር ሄዳለሁ፣ ልጆቼ ብቻችሁን አልተዋችሁም አለቻቸው። ድርብ ከልጆቿ መለየት አልፈለገችም። ራሷ እንዳጠፋች ቀድማ ያየችው ትርንጎ ነበረች። ሌላ ቦታ ሄዳለች ብለው ሲፈልጉ እሷ ግን ልጆቿን ጥላ አልሄደችም። ፍጹም በጸጸትና በሐዘን ተኮራምቷል። ምን ብሎ እንደሚያለቅስ እንኳን አያውቅም። ግን የዘገየ ጸጸት ነው። አሁን ቢጸጸትም እነሱን መመለስ አይችልም። እኔም የልጅነት ጓደኛዬን አፈር አልብሼ ተመለስኩ። አዎ ሁሉም ሰው የሚጓዘው ወደ ሞት ነው። ግን ደግሞ ቋሚው ላይ ጸጸትና ስብራት ጥለው የሚያልፉ ሰዎች አሉ። ምናልባት ድርብ በመጀመሪያው ስህተቱ መፍትሄ ብትፈልግ ኑሮ አሁን ላይ ይሄ ሁሉ ጥፋት አይኖርም ነበር። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።